አሰላም ሙስሊሞች እንኳን ለኢድ ሙባረክ በሰላም አደረሳችሁ። በዓለም አንደኛ ናችሁ። 2 ቢሊዮን ህዝብ ተከታይ ያላችሁ ለበይክ አላሁመ ለበይክ ለበይክ አላሁመ ለበይክ ለበይክ ላ አላሁ አክበር። ተመልከቱ የአዲስ አበባውን ማዕበል። የዛሬው የኢድ ሰላት በጣም ያሳዝናል፣ በጣም ያሳፍራል። በጣም እኛ ዒድን ያው በተለያየ ሁኔታ ያከበርን እንገኛለን። እንደምታውቁት በአክሱም የሚገኙ ወንድሞቻችን ግን ዛሬ የዒድን ሰላት አልሰገዱ። በጣም ያሳፍራል። ኢድ ላይ የሚያምር ነገር የተመለከትነው ይሄንን ነው። የዚህ ጫማ ባለቤት ከአፋር ምድር የመጡ ሐጂ አሊ ቢራ መሐሙድ እንደሚባሉ ሰማው። እጅግ አስደናቂ ታሪኩ ስለሆነ ድጋሚ ስለሳቸው ልንገር። فمن شرح الله صدره للإسلام فهو على نور من ربه አላሁ አክበር። ተመልከቱ የአዲስ አበባውን ማዕበል። የዛሬው የኢድ ሰላት እጅግ በሚያስገርም ሁኔታ ከ2 ወር በፊት በተደረገው የኢድ ሰላት ከዓለም ላይ በርካታ ሰዎች በአንድ ቦታ ላይ በመስገድ ከዓለም ሁለተኛ ተብሎ ከመካ ቀጥሎ ተመዝግቦ ነበር። ያኔም አልጀዚራ ዘግቦት እኔም በሰበር ዜና ገልጬላችሁ ነበረ። ታዲያ የዛሬው ይህን የምትመለከቱት የህዝብ ማዕበል ከዓለም ስንተኛ ይሆናል ብላችሁ ታስባላችሁ? አስቡበት። በርካቶች ቤተሰቦቻቸውን ለመጠየቅ ወደ ተለያዩ አቅጣጫ ወደ ጎረፉበት ሰዓት ላይ ነው የኢድ ሰላት በአዲስ አበባ ይህን ያክል ህዝብ የተገኘው። በርካታ የመንግስት ሚዲያዎች የኢድ ሰላት በአዲስ አበባ ብለው የሚያሳዩት የአዲስ አበባ ስቴዲየም ትንሽ ሰው የሚገኝበትን ፎቶ ነው። እኛ ግን ለዓለም እናዳርሰዋለን፣ ገና እንበዛለን ኢንሻአላህ። ሙስሊሞች ኮሜንቱን በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በጣም ያሳዝናል፣ በጣም ያሳፍራል። በጣም እኛ ዒድን ያው በተለያየ ሁኔታ ያከበርን እንገኛለን። እንደምታውቁት በአክሱም የሚገኙ ወንድሞቻችን ግን ዛሬ የዒድን ሰላት አልሰገዱ። በጣም ያሳፍራል። ምን አይነት እብደት ነው የሚያስብለው? ወላሂ ምን አይነት እብደት ነው እየተፈጠረ ያለው ነው የሚያስብለው? ምን አይነት አስተሳሰብ ነው? የጃጃ አስተሳሰብ። ወላሂ እትብታቸው በተቀበረበት ምድር ላይ የኔ በሚሉት ምድር ላይ ነጃሺ በፍትህ በመሩበት ምድር ላይ ይህን መመልከት እጅግ በጣም ይቀፋል። በጣም 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 ነው የሚቀፋው። ከሁሉም በላይ ደግሞ እስኪ ኮሜንት ላይ ለአክሱም ወንድሞቻችን ዒድ ሙባረክ በሏቸው። አለንላችሁ፣ አብሽሩ፣ ንጋት ቅርብ ነው። አሁን የተጀመረው እንቅስቃሴ እስከ መጨረሻው ግቡን ሳይመታ አይመለስም። ይህ ቅዠት፣ ይህ ቋንቋ በቃላት መገለጽ የማይችል እብደት ለአንዴና ለመጨረሻ ጊዜ ማክተም አይቀርም ኢንሻአላህ። እንደ ሌሎች ዜጎች ሁሉ እንደ ሌላ ቦታ ሁሉ ሙስሊሙ በአክሱም ያሉ ሙስሊሞች ቀና ብለው የሚያልፉበት ጊዜ ሩቅ አይደለም። እኛም አንቆምም። ፍትህን፣ እኩልነትን የህዝብ በሆነ ሀገር ላይ የሆኑ አካላቶች የሚፈነጩበት ጊዜ ማብቂያው ቅርብ ነው። ዒድ ሙባረክ ወኩሉ ዓሚ ወአንቱም ቢኸይር። ሁላችሁም ኮሜንት ዒድ ሙባረክ በሏቸው፣ አይዟችሁ በሏቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድ ላይ የሚያምር ነገር የተመለከትነው ይሄንን ነው። ቪዲዮን ሼር አድርጉት። ኮሜንት ላይ ፍትህ ለአክሱም ሙስሊም እያላችሁ ጻፉ። ዛሬ በኢዱ ቀን የአክሱም ሙስሊሞች ስንቶቻችን አስታወስናቸው? የአክሱም ሙስሊሞች ለመጀመሪያ ጊዜ ዛሬ የኢድን ሰላት አልሰገዱም። በጣም ነው የሚያሳዝነው። ወንድሞቻችን ለአክሱም ወንድሞቻቸው ፍቅራቸውን አሳይተዋል። መቼም ቢሆን አንረሳችሁም። የዚህ ጫማ ባለቤት ከአፋር ምድር የመጡ ሐጂ አሊ ቢራ መሐሙድ እንደሚባሉ ሰማው። እጅግ አስደናቂ ታሪኩ ስለሆነ
ድጋሚ ስለሳቸው ልንገር። እኚህ አባት የቅዱስ ስፍራውን ጥሪ በደረሳቸው ጊዜ ዕድሜ ልካቸውን ያፈሩትን 3 ግመሎችና 30 ፍየሎችን በሙሉ ሸጠው የሐጅ ክፍያቸውን አጠናቀቁ። ነገር ግን ለአዲስ ጫማ የሚሆን አንዲት ድንቡሎ ዱዲ ሳንቲም እንኳ አልቀራቸውም ነበር። ናፍቆትና እምነት ሲገዝፍ ግን ድህነት መንገድ አይዘጋም። አባታችን ያችኑ ታማኝ አሮጌ ጫማቸውን ሸበጣቸውን አጥልቀው በቦሌ አውሮፕላን ማረፊያ በክብር ተራምደው መዲናንና መካን ረገጡ። ይህ የሚያሳየን ሐጅ ማለት በገንዘብ ብዛት ብቻ ሳይሆን አላህ ሲመርጥ በውዴታ ልብን ሲጠራ የሚደረግ ታላቅ ጉዞ መሆኑን ነው። ዛሬ የዙል ህጃ 9ኛ ቀን ታላቁ የአረፋ ዕለት ነውና አላህ እኛንም ወደ ተከበረው ቤቱ እንዲጠራን ይህንንም ክብር አላህ እንዲያጎናጽፈን ለሁጃጆችም አላህ ሐጃቸውን እንዲቀበል ዱዓችን ነው። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ጌታችን አቤት ብለን መተናል። ጌታችን አቤት ብለን መተናል። ደጋግመን ስምህን እያነሳን ነው። إن الحمد والنعمة لك والملك ምስጋናም እንዲሁም ጸጋም ንግስናም ያንተ ብቻ ነው። ላ ሸሪከ ለክ ላንተ አጋር የለህም ብቻ የሚባልበት ሌላ ነገር የማይወሳበት የአላህ ስም የአንዱ አምላክ ስም ብቻ የሚወሳበት የሚነሳበት የሐጅ ለሱ ብቻ ምስጋና የሚደርስበት እሱም ብቻ የሱ ብቻ ስም የሚነሳበት የሐጅ ስነ ስርዓት ነው። ሁላችሁም ከሐጃጆች ያደርገን። አላህ ሐጅን ይወፍቃችሁ። አመሰግናለሁ። ይህንን ቪዲዮ ያየ የተመለከተ ሁሉ ኮፕሊንግ ማድረግ እንዳይረሳ። ካላረጋችሁም አፉ ብለናችኋል። ቴንክ ዩ ሶ ማች። አሰላሙ አለይኩም ወአለይኩም አሰላም ሙስሊሞች፣ እንኳን ለኢድ ሙባሪክ በሰላም አደረሳችሁ። በዓሉ የሰላም የፍቅር ያድርግላችሁ። በዓለም አንደኛ ናችሁ። ሩብ ሚሊዮን ህዝብ 2 ቢሊዮን ህዝብ ተከታይ ያላችሁ ከእንደፎ ያለ ቤት የማይረባ የተሳሳተ መረጃ ይዞ እየመጣ የተዛባ መረጃ ይዞ በተንጋደደ እያመጣ ለምን ራሳችሁ የማይመጥናችሁ ቦታ ትገኛላችሁ? ኧረ እባካችሁ ተው። በዛሬው ዕለት በአክሱም የኢድ ሰላት አልተሰገደም። የትግራይ እስልምና ጉዳዮች ምክር ቤት ጉዳዩን ተቃውሞታል። የአክሱም ሙስሊሞች መገለልና አዲሱ የቅድስት ከተማ አዋጅ ፍትሐዊ ባለመሆኑ እንቃወማለን ሲል የትግራይ እስልምና ጉዳዮች ምክር ቤት መግለጫ ሰጥቷል። በመቀለ ከተማ በድምቀት በተከበረው የ1447ኛው የኢድ አልአድሃ በዓል በአክሱም ሙስሊሞች ላይ እየደረሰ ያለው መዋቅራዊ ጫና በጽኑ ተኮንኗል። የምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካህሳይ ከተማዋን ቅድስት ከተማ በሚል አግላይ ስያሜ ለመሰየም የተሄደበት እርምጃ ፍጹም አድሏዊ መሆኑንና መሰረታዊ መብቶችን ለማስከበር በሰላማዊ መንገድ እንደሚታገሉም በመግለጫቸው አስታውቀዋል። በዚህ በተከበረው ታላቁ የኢድ ቀን በዓለም ደረጃ በነጻነት ሲሰገድ የአክሱም ሙስሊሞች ግን የኢድ ሰላትን የመስገድ መብት ተከልክለው ውለዋል። ምክር ቤቱ ታሪካዊውን የአልነጃሺ መስጂድንም በዩኔስኮ በቋሚነት እንዲመዘገብ በዛሬው መግለጫ ላይ ጥሪውን ማቅረቡም
ተሰምቷል። አጠፋም ካላችሁ ገብታችሁ ማስተማር ትችሉ የለ ወይ? ለምንድን ነው እፎይን ማሳደድ አስፈላጊ የሆነው? ይሄን እንድትመልስልኝ። እሺ መልካም። እፎይ እየሸሸ ያለው ለምንድን ነው የተጻፈውን እንጂ አላነበበም እሱ የሚል ነው። እስኪ እንደው ባለፈው ይሄን ነገር በደንብ አድርጌ መጀመሪያ ባነሳው ነገር ላይ ነግሬያችሁ ነበረ። ከነበራችሁ መጀመሪያ ላይ ሲጀምር የሆነ ሐሳብ ያነሳና ከዚያ በኋላ የራሱን ሐሳብ እየቀላቀለ እንደሚነግራችሁ የውይይቱ መጀመሪያ ላይ ሐሳብ እየቀላቀለ ታይቻችሁ ነበር። አንድ ከላይ ሜት አድርጎ እስከጨረሰ ለምሳሌ የሆነ ቁርአን አንቀጽ አነሳ። መጀመሪያ ላይ ታስታውሱ ከሆነ ከዚያ አላህ ሰይጣን ነው ብሎ ተናገረ። ከነበርሽ ማለት ነው። እፎይ ስለ ስርዓት ያዝ አልኩት። ስለ ስርዓት ያዝ፣ እንደዚህ አይነት ቃል አትናገር። አሁን ሁሴን ፊት ነው የመጣኸው። ህፃን ልጆች እያስገባህ እንደምትናገረው አይደለም። ይሄን የቁርአን አንቀጽ መሰረት አድርጎ ከሊቃውንቶች መካከል አንድ ሊቅ ስለዚህ አላህ ሰይጣን ነው ማለት ነው ብሎ የፈታ አንድ አምጣ። ካልሆነ ከራስህ እየተረጎምክ እየተናገርክ ነው። ወንድ ልጅ ከሆንክ ለዚህ ለምትረፍኩ የሚል ቃል ተናግሯል። ይሄ ሌባ፣ ይሄ ቀማኛ ብዬ ጳውሎስ ላይ ወርድበታለሁ። ከዚያስ ይሄ ተጻፈው ነው የተናገርኩት እላችኋለሁ። ያስኬዳል እንደዚህ። ስለዚህ ሰይጣን ነው ብሎ የተናገረ አንዳምጣ አልኩት። ወላሂ ላዚም አላወጣ። ያ ነው እንዲሸሽ ያደረገው ስራውን ስለሚያውቅ የራሱን እያመጣ የራሱን ሐሳብ በዚያ ላይ እየተመረኮዘ ስለሚናገር ያን የቁርአን አንቀጽ ይዘው ሰይጣን ነው ያለ አንድ ሊቅ ልታመጣ ትችላለህ? ወላሂ አትችልም ብዬ እዛው 4 ነጥብ አድርጌ ነገርኩት። ተረጋጋ ኡስታዝ እያለ በዚያው አረሳሳውቀው ማለት ነው። ሁለተኛ የሆነ ضعيف ሐዲስ እያነሳ አላህና መልእክተኛውን መዝለፍና መሳደብ ይሄን ታውቃላችሁ እናንተ። ከዚያ መካከል ካሳየኋችሁ መካከል ባለፈው ከዚያው ላይ ላስታውሳችሁ። ከዚያው መካከል ምን አደረገ? አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። ወዲያው ይሄንን ጻፍኩኝና ያዝኩለትና መጨረሻ ላይ ልክ የኔ ሰዓት ሲደርስ አላህ ሰማይና ምድርን ሳይፈጥር በፊት ሲቀራ ነበር ቁርአን የምትለው ይሄ ውሸት የሆነ ሐዲስ ነው፣ ضعيف ነው፣ የሌለ ቅጥፈት ነው። በእርሳቸው ላይ አትዋሽ፣ በአላህ ላይ አትዋሽ። ያውና ማስረጃ ብዬ ይሄንንም ከፈለጋቸውን አውጥቼ አሳያቸዋለሁ። ውይይቱም ላይ እዛው አለ። ያንን ውሸት የሆነ ከራሱ እንደሚናገር የዛኔ አሳይቻቸዋለሁ። እሱ ለምን እንደሸሸ ከእናንተ በላይ በደንብ አድርጎ ያውቃል። ገብቷችኋል? ይሄንንም ላስተዋለ ሰው የዛኔ የተወሰነ አሳይቻቸዋለሁ። ቆይ አንዴ ታወራለሽ። ቆይ አንድ ጊዜ አይስፋ የት ጋር ነው ደረስ ሸንኮራ ጁስ ጋር ታያለ። በቃ እሺ፣ ቀጣይ ሀሳብሽን በአሁኑ ላይ ሀሳብ ካለሽ ቀጣይ። እሺ እና ስለዚህ ከራሱ እኮ እንደዛም ቢሆን እኮ የቃላት ጦርነት ነው እንጂ እዚህ ጋር የሚያስፈልገው ሰውን ለመግደል ማሳደድ ነው ብለህ ነው የምታምነው አንተ? ምንም ይበለስ እኛ ለመግደል አላሳደድም። እሺ እኛ ለመግደል አላሳደድም ነበር። ይሄዱ እንዴ በቪዲዮ እኮ በግልጽ የታየ ነገር ነው። ሁላችንም ያየነው ነገር ነው። ወንድሞቼ የሄዱት ቤቱ ድረስ የሄዱት ሊገሉት ነበረ። አራዳም ጭዋክሽ እንዲህ እያለ ያወራቸዋል። አሁንም እኔ አንተን ስለምወድ ነው ልጠይቅህ የገባሁት በነገራችን ላይ። እሺ አዳም ጭዋክሽ ይሄ እንዲህ ልደረግ ነው ምናምን አይነት ይሄ ፖለቲካ ነው። ይሄን አቋርጡ። ምናልባት የሆነ አንድ ሞኝ ሰው ገብቶ አንተን እገልሃለሁ አርዳሃለሁ ሊለው ይችላል። እኛ ይሄን ነገር አንደግፍም። እኔ እዛኔ ወዳው ይሄ ነገር እርሱ ሸሽ በተባለበት ጊዜ ሁሉ ተጠይቄ መልሻለሁ። ገብቶሻል? ማንን ሰው ይሄ ልጅ እንገላለን እንትን እንላለን እያላችሁ እየገባችሁ እንትን የምትሉ ኢስላምን አትወክሉም። ምናልባት ሙስሊምም ላትሆኑላ ትችላላችሁ። ኢስላም ገዳይ ነው አራጅ ነው የሚለውን ስም ለማስለጠፍም ሊሆን ይችላል። ስለዚህ እንደሱ አትበሉ ብዬ ብዙ ጊዜ አለይሂ ሰላም አለ ሰላም አስጠንቅቄያቸዋለሁ። እና ይሄ ነገርኛ አንደግፈውም። አሁንም ባለፈው እንደነበረው ነው። ከኔ ፊት ማንንም አይቀርብም እያለ ብዙ ጊዜ ሲያወራና እንትን ሲል በጣም ብዙ ሲያወራ ነበረ። ያቀረብንና ያለው ውሸት እንደሚያወራ አሁን በነገርኩሽ ቅድም በነገርኩሽ ሁለት ነው ለናውናነት ያክል በዚህ አሳይተናል። አንድ ቤት አድርግ እስኪጨርስ ይሄን ውሸትህን እስኪ አንተ እውነተኛ ከሆንክ አጋልጥ።
አሳይ ማስረጃ የሚናገር የተጻፈውን ነው የሚለው ነገር ውሸት እንደሆነ ሰው ይረዳባል። አሁን አውጣ እያልኩት ነበር፣ እየለመንኩት ነበር። ያን ነገር ሳያሳይ ቆይቷል። ስለዚህ ልክ እንዲህ ነው የሚሆነው እንጂ እኛ ሄደን እንግደለው። እኔ አንድ ቀን ላይ በላይ ይሄን ልጅ ግደሉት ወይንም ማሳዱት ብዬ ተናገርኩበት ቦታ የለም። ማንም እዚህ የሚያስተምር በእውቀት ቦታ ላይ ያሉ ልጆች እንደው ሄዳችሁ እንትን በሉት አላሉም። እንደማምጡትና በማስረጃ እንግደለው ነው ያሉት። በማስረጃና በውይይት እንግደለው አሉ እንጂ በመሳሪያ በምናምን እንግደለው ያለ ሙስሊም የለም ከይቅርታ ጋር። ስለዚህ አሁንም ይሄን ነው ያልነው። ጥያቄ ያለው ካለ መጠየቅ ይችላል። ሌላ ሀሳብ አንሱ። እናመሰግናለን ስለመጣሽ። ሃይ ይቀጥሉ። እሺ ጥያቄ ያለው አለ? ሰላም ነው እሱ። ሰላም፣ እንዴት ነህ? እንዴት ነህ? አሎ አልሐምዱሊላህ። ማን ነው? አዎ አንዳንዴ ሲመቸኝ እመጣና አዳምጥህ ነበር። በፊትም መጥቼ ነበር አንድ ጊዜ። እሺ እሺ። እከታተላችኋለሁ የእስልምናን ትምህርት በምችለው አቅም። ብዙ ማስረጃ ማቅረብ አልችልም፣ ነገር ግን ሁልጊዜ ግራ የሚገባኝ አንተ የእውነትህን ምንም አይነት ፖለቲካ ሳትጠቀም እንድትመልስልኝ የምፈልገው ጥያቄ አለኝ። ጀነራል ጥያቄ ማለት ነው። ምን አለ መሰለህ፣ አንተ እስልምና ነው የምትከተለው፣ እኔ ኦርቶዶክስ ነኝ። አንተ የህይወት መመሪያ ቁርአን ወይም ቅዱስ ቁርአን አንተ እንደምትለው ማለት ነው ቅዱስ ቁርአን ላይ ነው። ማስረጃ አምጣ ስልህ ከየትም አታመጣም። የምታመጣው ከቁርአን ውስጥ ነው። እዚህ ጋር እንዲህ ተብሎ ትለኛለህ። አሁን እኔ ደግሞ ከኦርቶዶክስ ከባይብል አንድ ማስረጃ ላመጣ ስል የተወሰነውን ትቀበላለህ አንተ፣ የተወሰነውን ደግሞ ልክ አንዱ ጋር ደግሞ ትገባና ይሄኛው ተበርዟል ትላለህ። በቃ ሎጂክህ ሁሱ በደንብ ንጹህ ሆነ ከሰማኝ ሎጂክህ ሙሉ ለሙሉ ይሄ ነው። ቅዱስ ቁርአንህን አከብርልሃለሁ። እዛ ላይ ያለውን እኔ ባላምንበትም አንተ የእግዚአብሔር የአላህ ቃል ነው ብለህ ታምናለህ። የአላህ ቃል መሆኑን መቶ ነፍስን ትሰጥለታለህ። በቃ አሁን ይሄን ተረድቻለሁ። እኔ ደግሞ የክርስትናውን ሰዎች ነው የጻፉት። አዎ በመንፈስ ቅዱስ ተመርተው ነው የጻፉት ብዬ ነው ማምነው። አሁን ይሄንን ምንም ልታረጋት አትችልም። መጽሐፍ ቅዱስን ሰዎች ነው የጻፉት፣ ግን በመንፈስ ቅዱስ ምሪት ነው የጻፉት ብዬ ነው ማምነው። አንተ ደግሞ ቅዱስ ቁርአን ቀጥታ ከአላህ ወደ ኤንጅል ማነው ገብርኤል ነው የምትሉት፣ ከገብርኤል ወደ ነብያችሁ ነው የተላከው። እሳቸው ደግሞ ለተከታዮቻቸው ነገሩ። ያንን ቃል በቃል አንዷን ሳታዛነፍ እንደምትከተል አከብርሃለሁ። በጣም ለሃይማኖትህ ያለን ቀናይነት መጋደልን አደንቅልሃለሁ። እኔ ደግሞ ኦርቶዶክስ ነኝ። አንተ የምትለውን በፍጹም አላምንም፣ ግን ያንተን አምነት እና አንተ በጣም አከብራለሁ፣ ሪስፔክት አደርጋለሁ። ያንተ ግን ሎጂክ ልንገርህ፣ ማስረጃ አምጣ ስትባል ከምታምንበት ነው የምታመጣው። የኔን ሳመጣልህ ያንተ ተበርዟል ትለኛለህ። ዛትስ ኦል። መቼም አንግባባም። እኔ ክርስቶስ የኔ ጌታ ነው፣ ሞቶልኛል፣ ተሰቅሎልኛል፣ ተነስቶልኛል፣ ሕያው አምላክ ነው፣ ከሶስቱ አካላት አንዱ ነው ብዬ አምናለሁ። ከህፃንነቴ ከልጅነቴ ከእናት ከአባቴ የወረስኩት እምነት ነው። በቃ በዚህ እሞታለሁ። ስትገለኝ ዝም ብዬ እሞታለሁ እንጂ በፍጹም ያንተ ሎጂክ ሊገባኝ አይችልም። ያንተ ሎጂክ ቅድም እንደነገርኩ ነው። ሁሱዬ እወድሃለሁ፣ ምርጥ ኢትዮጵያዊ። በቃ ምን ልበል ስላንተ። አንተና እፎይ ግን ወንድማማች ናችሁ። አብራችሁ ሳምቲንግ ልዩነታችሁን በተወሰነ ደረጃ አጥባችሁ ጥሩ ኢትዮጵያውያን ሆናችሁ በቃ አገር ልጅ ነው። የሱ እምነትን ወይም አካሄዱን ዝም ብለህ ተረድተህ እሱም ያንተን አካሄድ ተረድቶ ሪስፔክት አድርጎ አንተም እሱ ሪስፔክት አድርገን የሆነ አንድ ዩኒቲ። አመሰግናለሁ ስለሰማኸኝ። እሺ ያንተ አመሰግናለሁ። እኔ እዚህ ቦታ ላይ ስመጣ ጊዜ ወላሂ ላዚም ለፖለቲካ አይደለም፣ ከሁላቸው በፊት ነው ቲክቶክ ላይ የመጣሁት ይመስለኛል ብዬ አስባለሁ። ቲክቶክ አፕሊኬሽኑ ገና መጣ ሲባል ጀምሬ ነው በዚህ እንትን ላይ የመጣሁት። እያንዳንዱ በክርስትና ላይ እንሰራለን የሚሉ ልጆች ዛሬ እኔ ዛኔ ባለሁበት ጊዜ የሉም ነበር። እኛ ዓላማችን ወደዚህ ቦታ ስንመጣ ጊዜ ሰዎችን ወደ ኢስላም ለመጥራት ነው፣ ወደ ነብያት መንገድ ለመጥራት ነው። አሁን ላይ ነብይ አይላክም። እንዳዲስ ነብያት ተልእኮ ተጨርሷል፣ አልቋል ብለን እናምናለን። በነቢይ መሐመድ ሰለላሁ ዐለይሂ ወሰለም ተደምድሟል። አምላክ ከዚያ በፊት እነ አብርሃም እነ ኢስሐቅ እነ ያዕቆብን
እነ ሙሴን እነ ክርስቶስን አስነስቶ ጨርሷል። አሁን ላይ አዲስ ነብይ አይላክም። ስለዚህ ያን የነብያትን አደራ ደግሞ በእኛ ላይ አድርጓል ብለን እናምናለን። ወደዚያ ወደ ነብያት መንገድ ልንጠራችሁ መተናል። ገብታችኋል አይደል? ዓላማችን አንድና አንድ ነው። የአብርሃም የኢስሐቅ የያዕቆብን አምላክ እንፈልግና እርሱን እናምልክ ነው። እዚህ ቦታ ላይ መታችሁ ስለ ክርስቶስ ስትናገሩ ጊዜ ስለ ክርስቶስ አምላክነት ስትናገሩ ጊዜ እኛ በእርሱ ላይ ያንን ተመርኩዘን ስናስረዳቸው ክርስቶስን ለማቃለልም አይደለም።